ግናለው ለድሉ ማለት ነው። እንግዲህ ይሄ የፖለቲካ አሰላለፍ በደንብ መታየት ያለበት ነው። ለምሳሌ ከጅምሩ ስንጀምር አሁን ይሄ የአማራ ኤሊት ወንደሞ ራሱን ለአማራ ህዝብ ታገላለው የሚለው ፋኖ ትናንትና የተመሰረተ ነው ወንደሞ ጀስት በጣም በቅርብ ጊዜ የተወለደ ነው ማለት ይቻላል በነገራችን ላይ። ስለዚህ ይሄ ነገር እንዳለ ሆኖ አሁን ትናንትና ደግሞ አላይንስ ተፈጠረ የተባለው በእነማን ትእዛዝ ነው የሚለው በደንብ መታየት አለበት በነገራችን ላይ። አሁን ብዙ አይ ቲንክ የፖለቲካውን ስር መሰረቱን አልገባውም በመጀመሪያ ላይ ማለት ነው። አሁን እነ ኢሳያስ እዚህ ውስጥ አራት እግራቸው ገብቷል ተወደደም ተጠላም። አንዳንዶቹ ስለማያውቁ ስለማይገባቸው አይ እንዴት እነሱ ሊገቡ ይችላሉ ምናምን ይላሉ። ፕላስ ግብጽ ራሱ እጁ አለባት በእነማን አማካኝነት? በእነ ኢሳያስ አማካኝነት። ሎክ ሰንሰለቱ በዚህ መልኩ ነው የሚሄደው አያችሁ። ስለዚህ እነ ኢሳያስ ደግሞ ለምሳሌ የታጋዮቹን ምንድነው ሃይጃክ አድርጎ የታጋይን ወን ደግሞ የሚታገሉ አካላትን ሃይጃክ አድርጎ የመውሰድ ደግሞ በደንብ የተካኑበት ያለፉበትም ስራቸው ነበረ። ይሄን በምሳሌ ማስቀመጥ ይቻላል። ጀበሃ የሚባለው የአጼ ኃይለ ሥላሴ ወን ደግሞ የጃንሆይን ስርወ መንግስትን በምንድነው በሰሜን ኢትዮጵያ የዛን ሰዓት ማለት ነው አስመራ አካባቢ የሚኖረው ሙስሊሙ አካባቢ ስለሚበዛ ያን አካል ራሱን ችሎ ሲንቀሳቀስ ነበረ። የአጼ ምንድነው የአጼ ኃይለ ሥላሴን ስርዓትን በጣም ጨቋኝ ስለነበረ ሙስሊሙ ላይ ማለት ነው። ስለዚህ ይሄንን እንቅስቃሴ እነ ኢሳያስ ናቸው ሃይጃክ አድርገው መጨረሻ ላይ የራሳቸውን ሻቢያን መስርተው ስቲል ናው አገሪቱን ሩል እያደረጉ ያሉት ማለት ነው። ስለዚህ እኒህ ሰዎች የዚህ አይነት የኮንስፓሬሲ የፖለቲካ አካሄድ የተካኑበት ነው ዩ ሲ። እና ይሄ ትናንትና የተመሰረተውም በእነማን ትእዛዝ፣ በእነማን አጨብጫቢነት፣ በእነማን ፕላን በማውጣት እቅድ በማስቀመጥ እንደሆነ ምንም ቁልጭ ያለ እውነት የሆነ ሐቅ ነው። እንግዲህ ከዚህ ነው መሰረቱ የሚነሳው የዚህ አካል። ስለዚህ አሁን ይሄ የግብፁ ዲኤንኢ የሚባለው የሚዲያ አውታር ወይም ደግሞ ዲኤንኢ አፍሪካ which means የግብፅ እንትን ነው መቀመጫውን ግብፅ ያደረገ እንትን የሚዲያ ተቋም ነው። ይሄ በዚህ ጉዳይ ላይ ገብቶ ኢቭን አንድ አርቲክል እንኳን መጻፉ ማለት ምንድነው ካልከኝ which means ኢንዳይሬክትም ሆነ ዳይሬክት ከዚህ ስብስብ ጋር አላያንስ አለው ማለት ነው። አላያንስ አለው ዩኒቲ ፈጥሯል ማለት ነው። የነሱ እጅም የነሱ አሻራም የነሱ አስተዋጽኦም እንዳለበት በደንብ አድርጎ የሚያሳይ ነው። በነገራችን ላይ እነዚህ አሁን በፊት የፋኖ አደረጃጀት አፋባሃ ምናምን ተብሎ እንደዚህ በ3 በ4 ወይም ደግሞ በሁለት ተከፋፍለው የነበሩት ከሁለት ቀን በፊትም ተነስቶ ነበር። አንተ ቤትም ያው በሚዲያም አይተናል። አላያንስ ፈጥሯን በሚል አፋብን የሚል ሎጎ እንትን ተብሎ እያየን ነው። እንዳልከውም ብዙ ተቀባይነት የሌለው አይነት አካሄድ ሉክ እዚህ ውስጥ አሁን ብዙ ነገሮች መነሳት አለባቸው። በጣም በርካታ የሚነሱ ምናልባት ለብዙ ሰዎች ያልገባቸው የተደበቀ ከመጋረጃ ጀርባ የሆነ አካሄድ የሚሄዱ በርካታ እጆች እንዳሉ የሚያሳይ ነው። የነ ግብጽና የነ ሻቢያ which means long term ነው በነገር ላይ እነሱ በዚህ ድርጅት አማካኝነት ወይም ደግሞ በዚህ ስብስብ አማካኝነት የሚጠቀሙት ወይም ደግሞ ጥቅማቸውን አስልተው ጥቅማቸውን ካልኩሌት አድርገው የሚመጡት is not short term አይደለም። ኖ በሾርት ተርም እነዚህ ሰዎች የሚንቀሳቀሱ አይደሉም። ሎንግ ተርም ምንድነው? ኢትዮጵያ የምትባለውን ሀገር በመበታተን ብጥብጥ በመፍጠር ይሄ ደግሞ አንደኛው የሻቢያ እንትን ነው ተልኮ ነው የሻቢያ የቤት ስራ ነው። ፕላስ የግብጽም ተልኮ ይሄ ነው አያችሁ። ስለዚህ ፖለቲካው ከዚህ ጋር አብሮ የሚሄድ ተያይዞ ተሰናስሎ የሚሄድ ነው። ቼን አለው ዝም ብሎ አይደለም። አንዳንዶች ምናልባት አልገባቸውም በነገራችን ላይ እንደው ዝም ብሎ አሁን ከመሬት ብድግ ብሎ ይሄን የአማራን ምንድነው የአማራ ፋኖ
ብሔራዊ ንቅናቄውን ደግሞ ናሽናል ሙቭመንት ብሎ የጀመረውን ትናንትና ያቋቋመውን ዝም ብሎ ምናምን ነገር አሁን ነው አይደለም። በጣም ብዙ እጆች ያሉበት ብዙ የተሰራ ብዙ እቅድ ተቀምጦ ወደ አላያንስ እንዲመጡ የተደረገ ነው። እንደውም እኔ እውነት ለመናገር ይሄ ትናንትና ፋኖ እዚህ ጎራ ለጎራ ሆኖ ሲተኮስ የነበረው አፋባህና አፋባህድ ብሎ ራስ በራሱ ተከፋፍሎ በሁለት ጎራ በደንብ እንትን ሲል የምናውቀው ማለት ነው። ይሄንን እንደውም በማሸማገልና በመካከል በመግባት ወደ አንድ እንዲመጡና እነዚህ ሰዎች ተጠናክረው የኢትዮጵያን ልክ ሰላም እንዲያደፈርሱ ትልቁ ነገር ይሄ ነው መያዝ ያለበት። ለፋኖ ጥንካሬ ታስቦ አይደለም። እነ ሻቢያና እነ ግብጽ ፕላስ እነ ወያኔ ገብተው ይሄንን ነገር እንዲመሰረት ልክ እንዲመሰረትም ሆነ ባንድ እንዲሆኑ የሚናገሩት የሚያስቀምጡት ትራጀዲ ምንድነው? የራሳቸውን ጥቅም ለማስከበር ነው። የራሳቸውን ፍላጎት የራሳቸውን የሚፈልጉትን ለማግኘት ነው። ለምን ይሄ አካል ከተጠናከረ ባንድ ላይ ከሆነ ኢትዮጵያን እንደፈለጉ ያምስልናል፣ እንደፈለግን እንነዳዋለን፣ በፈለግንበት እናስገባዋለን። ሉክ ዋናው ፖይንታቸው የኢትዮጵያን የሰላምም ሆነ የኢትዮጵያን አንድነትም ሆነ የኢትዮጵያን ልማትም ሆነ እድገትን ለመገደብና ለማቀጨጭ የታሰበ ነው። ይህ ደግሞ የአንደኛው የሻቢያ ተልእኮ ነው። ሁለተኛው ቢሳይድ ዛት የግብጽም ዓላማ ይሄ ነው። የህወሓት ካየነው ጀስት ለምን ከስልጣን ተባረርኩ ነው፣ ስልጣን እንደግሜ ይዛለሁ በሚል የዛ አይነት ስሜት ነው ያለው። የታወቀ ነው። ከዚህ በፊትም ያው የነበረው ጦርነትም ይሄንን የሚያሳይ ነው ከሴንትራል ገቨርንመንቱ ጋር ማለት ነው። ሉክ ነገር ግን እነዚህ አሁን ላይ የፋኖ በዚህ አላያንስ ወይም ደግሞ ዩኒቲያቸውን የገለጸው ነበር። አርቲክሉን አንተም እንትን ብለሃል አስቀምጠውታል ጽፈው ማለት ነው። ያን ያክል በእርቀት እየሄዱበት ያሉት የራሳቸውን ጥቅም የማስገኘት አዝማሚያና አካሄድ ነው። ይሄ ደግሞ በእርግጥ በፖለቲካ ኮንሴፕት ወይም ደግሞ በፖለቲካ ሳይንስ የጠላት ጠላቴ ወዳጄ ነው የሚባል እንትን አለ፣ የታወቀ ነው። ይሄ ገባ። ለምሳሌ which is እንደ ህወሓትና አሁን ይሄንን ፋኖን ካየነው which is ትናንትና ሲወነጀል የነበረ ኢቭን በጆኖሳይድ እንኳን ራሱ ነገታቸው ረዳ 24% ውስጥ የፋኖ እጅ እንዳለበትኝ 76% የሻቢያ ወታደር ቢወስደው እያለ እንኳን አልጀዚራ ላይ ቀርቦ ሲናገር ኦር ምንድነው ኤንቢሲ ላይ ቀርቦ ሲናገር ሰምተናል። የዛን ሰዓት ለምሳሌ አታችሁ ከሆነ ማለት ነው። ሶ የነዚህ ሰዎች አላያንስ መፍጠር ሉክ የሚያመጥ እንትን የሚለው ምንድነው የጠላት ጠላት ወዳጅ ነው በሚል ካልኩሌሽን ይሄዱና እነዚህ ሰዎች ቀደም እንዳልኩትኝ ስልጣናቸውን የሚያገኙበትን መንገድ እንዲሁም የሴንትራል ገቨርንመንቱ በመዳከም ያለውን አቅም እዛ ላይ በመጨረስ የነሱ የራሳቸውን ፍላጎት ለማግኘት የሚሄዱበት እንትን ነው ብዬ ነው እንትን ምለው። በጥቅሉ ምንድነው እውነት ለመናገር ከዚህ ምንድነው ከዚህ ስብስብ የሚመጣ ነገር አለው ይብለን ካየን I don't think so እንደጠበቁት የሚሆን አይመስለኝም። ኢቭን ምናልባትም ይሄ አሁን እኔ እንደምረዳው ደግሞ በራሴ እንትን ሳስቀምጠው ወደ አንድነት ራሱ አሁን የመጣው ይሄ አካል ለድርድር ለመቀመጥ የፈለገ አይነት ይመስለኛል። ባይ በቃ ይበቃናል ከዚህ በኋላ ማህበረሰብ I think እነዚህ ነገሮች በአንድ በኩል የነጽማን ነው ይሄ እስክንድር ነጋ ሹመቱን አልቀበልም ብሎ ጽፏል። አይታችሁ ከሆነ አንብቤ ያለው ቀድም ለምሳሌ የተሰጠውን የፖሊሲና የፖለቲካ ይሄ ምናምን እዛ ዘርፍ ላይ የተመደበበትን ነው ይሄን አልቀበልም የሚል አካሄድ አይተናል። ሶ ይህ ምንድነው እነዚህ ሰዎች አዘንድ ኦፍ ዘዴ በእርግጠኝነትም ነግራችሁ የሚደራደሩበትን ሉክ አጀንዳ የማመቻቸት ይሄ በደንብ ፖለቲካው የሚያሳይህ ነው። ግልጽ የሆነ አካሄድ ነው። መንግስት ኢቭን ወደ ድርድር እንኳን ንቀመጥ ቢልም እነዚህ ሰዎች ከሁለት ከሶስት የተከፋፈሉ ነበሩ። አሁን ግን ተመችቷል፣ አንድነን መድራር እንችላለን የሚል አካሄድ ይመስለኛል። እና ይሄ አካል እርግጠኛ ሆኜ የምነግራችሁ በቀጣይ ሳምንት ለድርድር መቀመጡ የማይቀርበው እንትን ማይል ነው። በነገር ላይ ሁለተኛ
እነ እስክንድር ነጋ እርግጠኛ ሆኜ የምነግራችሁ በሚኒስትር ደረጃ እነዘምም ቢሆኑ በሚኒስትር ደረጃ ስልጣን ከሰጣቸው እርግጠኛ ነኝ ጫካ ለጫካው እንደሞ ተራራ ለተራራ ብረት ተሸክሞ የሚዞርበት ምንም ነገር የለም። እኔ እርግጠኛ ሆኜ ነው የምነግርህ። እርግጠኛ ሆኜ ነው የምነግርህ። ዘማን ነው እስክንድር ነጋን በሚኒስትር ደረጃ አምጥተው ስልጣን ቢሰጡትኝ ነገ ይገባል አዲስ አበባ። ወይ this is በቃ ፋክት የሆነ ስቴትመንት ነው የምነግርህ ወንድሜ። እና እነዚህ ሰዎች አሁንም እውነት ለመናገር ምስኪኑ የአማራን ህዝብ እንዳርስ ችግር ላይ ችግር ለመፍጠር ገበሬው እርሻውን አርሶ እንዳይኖር፣ ተማሪ እንዳይማር፣ ነጋዴው ወጥቶ እንዳይነግድ ከማረግ ውጭ ምንም ጠብ የሚል 3 ዓመት ሙሉ ሲታገሉ አንደኛው ዛማዶ አንደኛው ዚማዶ ሆነው ሲታኮሱ የኖሩትን ካልኩሌት ቢደረግ ቢሰላ ኦዲት ቢደረግ እርግጠኛ ሆኜ የምነግርህ አንድ ጠብ ያለ ነገር ለአማራ ህዝብ ያመጡት ነገር የለም። ይሄ ፋክት ነው እና ይሄን ነው የምለው ወንድሜ። ቴንክ ዩ። ግን እዚህ ላይ ያልገባኝ ነገር አለ ማለት ዘመነ እንዳልኩት ካይሮ እንዳለ ተጨባጭ መረጃ እኔ ደርሶኛል። ይሄን በተለያየ መንገድ ለማረጋገጥ ተችሏል። እንግዲህ ከሻቢያ ጋር እንዲሁም ደግሞ ከግብጽ ጋር ይሄን ያህል ርቀት ተሄደው ብዙ ዋጋ ተከፍሎበታል። ወደ ድርድር ይመጣሉ ተብሎ ለማለት አይከብድም። ማለት ወደ ድርድር እንዴት እኔ እዚህ ላይ የኔ ግምት የውክልና ጦርነት ይካሄዳል የሚል ነው የኔ እንጂ ወደ ድርድር ይመጣሉ የሚል እምነት የለኝም። በምን አንግል አይተው ነው? ኦኬ እንደውም ረሳሁት አንተ የሱን ጉዳይ እውነት ለመናገር እኔ እንኳን አላነበኩት አንተ ተጨባጭ የሆነ መረጃ አለ ስላልክ እሱን እንጨምርበታለን። ግን ምንድነው ከቦታው ነው የሰማሁት። ከቦታው ነው ኤግዛክትሊ አልኩህ እኮ ይሄ ትክክል ነህ ሊሆን ይችላል። አሁን የምትለው እርግጠኛ ሆነህ ነው አንተ የምትነግረኝም እኔም ወስደዋለሁ ችግር የለውም። ግን ምንድነው ፕሮክሲ ዋር which means እነሱ አሁን ሉክ ፕላን ኤ እና ፕላን ቢ አላቸው ነው ልጆች። ይሄን ወቅ መታወቅ ያለበት ይሄ ነው በነገር ላይ ለምን የመጀመሪያው የነሱ ፕላን ኤ ለምሳሌ እናንተ የተደራጀው ወይም ደግሞ ባንድ ዩኒት የቆሙትኝ የሚፈልጉትን ወይም ደግሞ እነሱን የሚመጥናቸው ቦታም ሆነ ይሄ የስልጣን ሼር ማድረግም ሆነ የሆነ ነገር በዛ መልኩ ካገኙ ፕላን ቢን አውቶማቲካሊ ምንድነው እንትን ይሉታል ዲክላይን ያደርጉታል። ፕላን ቢው ግን ምንድን ነበረ ይሄ ነገር የማይሳካ ከሆነ ወይም ደግሞ የድርድሩ ጉዳይ የማይጀመርና የማይሆን ከሆነ ልክ እንዳልከው ከግብጽና ከሻቢያ ጋር አብሮ በማበር ሎክ ከነሱ የተለያዩ ማቴሪያሎችን ይሄ ዌፐንስ ሊሆን ይችላል ብዙ የሎጂስቲክ ምናምን ሊሆን ይችላል። በዛ መልኩ ከነሱ በሚያገኙት እርዳታ አገሩቱ ያው በርግጥ ምንም የሚያመጡ ነገር የላቸውም ግን አቅማችን አጠናክረን እንዋጋለን ነው። ግን በእርግጠኝነት ቢዋጉ ምንም መጣ ነገር የለም። አሁንም ይሄ ታወቀው ነው ያ ፕላን ቢ ነው። ሉክ እኔ ድርድር ምልህ ምንድነው አንደኛ የነሱ ይሄ አሁን ተስፋ የመቁረጥም ብዙዎችን እያየን ነው። ሉክ ለምንድን ነው እየተዋጉለት የነበረው ለሚዋጉለት ዓላማ መንገድ የሳተ መሆኑን ብዙዎች እኔ እናንተ አሁን እንደምንረዳው ብዙዎች እዛ ኢቭን እዛ ውስጥ ያሉ መውጣት ወይ መናገር ያቃታቸው በርካቶች አሉ። ለምሳሌ ዓላማውን ስቶ እየሄደ እንደሆነ ገብቷል። የሆነ አካልን ብቻ ንብረት እንዲያካብት የሚያደርጉበት ብቻ ሉክ የአማራ ማህበረሰብ እንጠቅማለን ብለው ወጥተው የአማራ ማህበረሰብን አንገትን የሚያስደፋ ስራ እየተሰራ ስላለ ይህ አካሄድ ደግሞ በጣም እንትን ብሏቸዋል። አየህ ዋጋ አስከፍሏቸዋልም ከዓላማቸውም ብዙ ነገር ወደ ኋላ ጎትቷቸዋል። ተቀባይነታቸውን አሳጥቷቸዋል። ስለዚህ ያላቸው አማራጭ ምንድነው? አልሞት ባይ ተጋዳይ የሚባል ነገር አለ አይደለ? ወይም ደግሞ ባይናቸው በጨው አጥበው ለመደራደርም ሆነ ልክ ባለፈው ለምሳሌ በአፍሪካ አንድነት አማካኝነት የተደራደሩ የተመለሱ አሉ እነ ኮሎኔል ሙሃባው እነ ማስተሻ ሰጤ something like that እነዛ ሰዎች ለምሳሌ በዛ አማካኝ እኛም ይሄን ድል ካገኘን አሁን ላይ ለመደራደር ቢያንስ መንግስት ያስቀመጠው ክራይቴሪያ አለ ወደ አንድነት አንድ ሆኑ ማንንም እናናገ ያንን ለማሟላት የሄዱበት አካሄድ ነው ብዬ ነው እንትን ምለው because እነሱ አሁን ላይ የሚደግፋቸውን አካል ሞራል ለመጠበቅ ገንዘቡን ያወጣ ይዞ ግፋ በለው ለሚለው አካል ሞራል ለመሆን
ጠንክረን እንትንላለን እንዋጋለን ኖ አይደለም ይውል ኢንዳይሬክት ሌላ ስራ እየተሰራ ያለ ስራ አለ እርግጠኛ ሆኜ የምነግርህ መዋጋት አልቻሉም በቃ አይሆንም ይሄ አካሄድ መንገድ ሳታ አካሄድ ነው እየተሄደ ያለው በታሪክ በአማራ ህዝብ ላይ ታይቶ የማይታወቅ በደልና ግፍ በራሱ ከአብራኩ በወጡ ልጆች መከራ የደረሰበት እንደሆነ አይተዋል ይሄንን ደግሞ በግልጽ ሁላችንም የምናየው ጉዳይ ነው እና ይሄ ነገር ነውና ፕላን ኤያቸው ነው አሁን ላይ አድቫንቴጁን ጠብቀው የሚሄዱት ፕላን ቢ ምናልባት ጀስት ይሄ ድርድር ካልሆነ ከከሸፈ ኦር ካልተስማሙ ምናምን ነገር እንዳልከው ለምሳሌ ባለፈው ሰምተህ ከሆነ የፖለቲካ እስረኞች ይፈታሉ የሚል ሰምተህ ከሆነ አይተሃል እኔም አይቻለሁ ይሄን አይ ቲንክ ያ እነዛ ነገሮች አሉ ለምሳሌ ይሲ እነዚህ አሁን እንትን ናቸው ሉክ ምንድነው የመጀመሪያ ስቴፖች ናቸው ሶ እና የመጀመሪያ ፕላን ኤያቸውን ካልሆነ ምናልባት ወደ ፕላን ቢ ወደሚለው ቅድም እንዳልኩ ከኢጂፕት ጋርም ያው ኤጀንት ሆኖ የመስራት ይሄ which is ከዚህ በፊትም ሲናገሩ ነበር እና ይሄ ነው የሚታየኝ ሰውየው ግብጽ አይሄድም ምንም definitely እንኳን ግብጽ አይደለም አስመራ የሚሄድ ሰው ነው እርግጠኝነት እዛም ታይቶ ነው ዝም ብሎ ያለ ኢንፎርሜሽን ይሄ ሰው እዛ ታየ ሊባል አይችልምና ሶ እነዚህ ሰዎች አብረው እንደሚሰሩ የሚያሳይ በደንብ አድርጎ ፕሩፍ ነው ልፈልጌ ነው ይሄ መረጃው የተረጋገጠ መረጃ ነው ምንም ጥርጥር የለውም ግን ማለት ሁለት ጓደኞች ጋር ነው የታየው እነማናቸው የሚለውን ግጠኛ ማስማቸውን ማለት አልቻለም ፎቶም ተነስተው ነበር ይሁን እንጂ ፎቶ በማንሳቱ ምክንያት ወደ እስር ቤት መጋዙን ነው መወሰዱን ነው የሰማነው ይሄንን እስረኛውን ሄደው የጠየቁ ሰዎችም ይሄን ያረጋግጡበት ሁኔታ አለ ከዛ ባሻገር ቀደም ሲል ከ8 ዓመት በፊት ቆንስላ ጽፈት ቤት ይሰራ የነበረም ሰው እንደዚሁ እንዳረጋገጠለት አንድ ወዳጄ ጠዋት ላይ እዚሁ ገስት ላይ ያጋራበት ሁኔታ አለ እኔ ግን አሁን ላይ እንትን የምለው እንግዲህ ቲም ገዱ ጉልበት እንደፈጠረ እንትን የሚነገርበት ሁኔታ አለ በሄኖክና በዘመነ መሃል ውድድሩ እንዳለ እንደውም ሮሃ ሚዲያ ያጋራን እዛው ውስጥ የተሾሙ ተሿሚዎችንም በትምህርት ዝግጅት ለኃላፊነቱ ብቁ አይደሉም በሚል የተቸበት ሁኔታ እንዳለ ሮሃ ሚዲያ ዘግቦታል አሁን እየሰማን ያለው ነገር ቀደም እስክንድር ብለህነካር ከሆነበር እስክንድር ነጋም ይሄን እንደማይቀበል የእንትኑ ሹመቱን እንደማይቀበል የገለጸበት ሁኔታ አለ ከእኔ ግን ከደጋፊዎቹ ቀደም ሲልም አፋዶች ጋር ተቀራርበን እንሰራ ስለነበር ያፋሃድ ማለት አይከን ሰዎች ያስቀመጡት አቋም አለ ኢሊቱ የሳይበሩ ኢሊቱ ማለት ነው ዲያስፖራው ክንፍ እሱ ምንድነው የአፋሃድ አመራሮች የገቡት የከዱት ከርተው ገብተዋል ግን የአፋሃድ አመራሮች ይሄን ሹመት መቀበላቸውንና ይሄን የአሊያንሱን ማለት ከአፋብሃ ጋር የተደረገውን ጥምረት አንድነት በመግለጫ ወጥተው ይናገሩ የሚል አቋም ይዘዋል እነሱ እስካልተናገሩ ድረስ አፋብንን አንቀበልም ብለዋል ይሄ ኮተቱን አይደለም ይሄ ቅመሞቹን ምናምን ነገር አይደለም ማለት ያለው ትልልቆቹ ይሄን ቅመሞቹን የሚዘውሩት ዲያስፖራ ክንፍ በዚህ ልክ አቋም አስቀምጧል ከዚህ አንፃር እስክንድር የጻፈውም ስልታዊ ማፈግፈግ ነው ምክንያት ከመሬትም ላይ አንዳንድ ድሮ የማውቃቸው ወዳጆች እንደዚህ በውስጥ የሚጽፉልኝ ከፍተኛ የሚባሉ አመራሮች የሚጽፉልኝ ነገር አለ ወሎ አካባቢ ያሉት ይሄንን አንድነት እንደማይቀበሉት ሰራዊቱ ምንም የሚያገባው ነገር የለም ሰራዊቱ የሚታዘው በነዛ አመራሮች ስለሆነ ማለት ነው እና አሁን ላይ ምንድነው በዋናነት እንግዲህ እኔ የምሰጋው ይሄንን ከሻቢያ ጋር ሻቢያም ሆነች ግብጽ ሻቢያ አቅም የላትም ህዝቦቿን ማስተዳደር መስችልበት ማለት ያን ያህል እንትን የሚላት ነገር የለም ራሷን ላይ መስቆምበት ምንም አይነት ከራሷ የሚተርፋት ነገር የለም ሞተሩ ከድሮም ጀምሮ ግብጽ ናት አሁን ላይ በጣም ብዙ ዋጋ ከፍለዋል እስካሁን በግልጽም እየወጣ ያለበት ሁኔታ አለ እኔ
የሱዳን ማነው የዘመነን ሱዳን መግባትና ከጀነራሎች ጋርና ኢሳያስ ይሄን ውሳኔ እንዲወስን ይሄን አቅጣጫ እንዲሰጥ ያደረገው ዋናው ነገር ብዬ እንትን የምለው ከሌሎቹ በተሻለ ዘመነ ተቀናቃኞቹን አጥፍቶ ጎጃም ላይ ትልቅ ኃይል አለው። አደረጃጀት በመምራት ምናምን ነገር የተሻለ የሚባል ነው ማለት ጎንደርም ላይ ለሁለት የተካፈለ ሁለት ጉሙቱ አካላቶች ነበሩ። ወሎም ላይ ሸዋም ላይ በዚሁ ተመሳሳይ ነገር አው። ጎጃም ላይ ግን ተቀናቃኝ የሚባል አንድም የለም። ማስረሻ ሰጤ ነበር። ማስረሻ ሰጤም መረጃም ስላላቸው እንግዲህ አመት ሆኖታል፣ ከአመት አልፎታል ወሎ ከገባ ከጎጃም ለቆ ማለት ነው። ኮሎኔል ጌታሁንም ነበር አሳዶ በመከላከያ እጅ እንዲገባ አድርጎታል። ተማርኳል። የተሻለ ከጎጃም ቀጥሎ የተሻለ የሚባለው በአደረጃጀት በሰው ኃይል ምናምን የተሻለ የሚባለው ሸዋ ነው። ሸዋ ደግሞ መከታው ነው ያለው። እስክንድርን ወደፊት ቢያመጡት ቻሌንጅ ይኖራል። ዘመነ ቻሌንጅ ይገጥመዋል። ስለዚህ መከታው ደግሞ የተማረ ሰው አይደለም። ባክግራውንድ ማለት የትናንት ህይወቱ ሲታይ ራሱን የቻለ የሚያሳየው ነገር አለና እኔ የሚገባኝ ይሄ ዘመነን ከአማራ ክልል ላይ ካሉ አራቱም ክልል ላይ ካሉ የሚንቀሳቀሱ በመንግስትን ተጻረው ከቆሙ ኃይሎች የተሻለ የሰው ኃይል አሰላለፍ አለው። የደጋፊም በዚህ ተመሳይ ተናል ወደ ምሬ ስንመጣ እንግዲህ ሄኖክ የፖለቲካ ዘርፍ ኃላፊ ነው። ያን ያህል ሌላ ቻሌንጅ አለበት፣ እሱም ድርሳን አለበት። ሄኖክ ወደዛ እንትን ቢል ሌላ ቻሌንጅ እንትን ያለ ዘመነም ራሱ ዝም ስለማይል ምክንያቱም አፋጎም ማነው እንትና አፋሃድ ሲመሰረት እኔ ካልተመረጥኩ ብሎ ያፈነገጠው ዘመነ ነው። በአፋብሃም ተመስርቶ 13 አባወራ ሆኖ ከመጡ በኋላ አፋጎ ራሱን ገንጥሎ ለዘመናት የቆየበት ሁኔታ አለ። ስለዚህ ለስልጣን ያለውን ጥማት ከማለት አንፃር እና የሰው ኃይል አሰላለፉ የተሻለ ስለሆነ እሱን ወደፊት እንዲመጣ የተመኙበት ሁኔታ ውሳኔ እንዳሳልፉ ያደረጋቸው ነገር አለ ብዬ ገምታለሁ። በኢሳያስ በኩል የተሻለ የትምህርት ዝግጅትም ማለት ሞቲቬሽን ስፒክም ነው ሰውየውና ከዛ አንፃር እንግዲህ ወደ ግብጽ የሚሄዱ ደግሞ እንግዲህ ቤተ መንግስቱን አኗኗር እንድለማመደው ይሁን እንግዲህ ተጨማሪ መንግስት ለ4 ኪሎ እናስገባለን በሚል እኔ የምወስደው በዛ ነው። 4 ኪሎ እናስገባለን ያው የሊደርሺፕ ኳሊቲውን የተሻለ እንትን ለማድረግ ስለዚህ ስልጠናዎችን ለመውሰድ ወደዛ የሄደ ነው የሚመስለኝ። ከዛም ወደ ሌላም ሀገር ለተለያዩ ስልጠናዎች ሊልኩት ይችላሉ። እኔ ይሁን እንጂ አማራ ክልል ላይ ደግሞ ስትል ይሄ የውክልና ዶክተር አብይም ቀደም ሲል ተናግሯል ፓርላማ ላይ የተለያዩ ሀገራት ያውቀልሃ ያቀብሉሃል እንጂ ገብቶ የሚዋጋልህ የለም ያለው ነገር እሱን ነገር አስታወስኩኝ። ማለት መንግስትም ይሄን ነገር ያው ቀድሞ ስለሚያውቀው አንደኛ ፖለቲካል በቀላሉ መረዳት ይቻላል። ታሪካዊ ጠላቶች ናቸው። ሌላ አማራጭ የላቸውም። ገብተው እነሱ ራሳቸው በቀጥታ ገብተው የሚያደርጉት ምንም ነገር የለም። ስለዚህ እዚህ እስከተቃጠላቸው ድረስ ኢሳያስን ሰፖርት ማድረግ ያስፈልጋል። ኢሳያስ ደግሞ የአሰብ ስጋት አለበት። ከዛ አንፃር እነዚህ አካላቶች ላይ አስፈላጊውን ሁሉ ዋጋ ይከፍላሉ ብዬ አምናለሁ። ይህ ማለት ነገ ኤርትራ ሌላው የግብጽ እንኳን ባትመጣ ኤርትራ እና ከሱዳንም እንደዚሁ በኢትዮጵያኖች ጋር መሰል የሚሉትን ኤርትራ አንድ አይነት ማህበረሰብ በመሆኑ የፋን ሚሊተሪ ያላችሁ አሁን የሚለብሱት የሆነ እሱን እያለበሱ በሰራዊትም እስከ ማገዝ ደረጃ ድረስ የሚሄዱበት ርቀት ይኖራል። ግን ጦርነቱ የት ሊሆን ይችላል? ይህንን እንድል ያስገደኝ ምንድነው የዲኤንኤ ዘገባ ግልጽ ነው። ኢትዮጵያ ተስፋ ማለት በዚህ ይህን ርዕስ እንግዲህ ወደ ተስፋ እየተቀየረች እንደሆነ የአማራ ፋኖ የተሻለ ቁመና ላይ እንዳለ አንድነት እንደፈጠረ መሪ እንዳለው እና መሰል ነገር እንትን አድርጎ ከፍ አድርጎ ሊደርሺፑን እንትን ያለበት ሁኔታ አለና
ከዚህ አንፃር ይሄን ግምት ለማስቀመጥ እኔ የቻልኩት ከዚህ አንፃር ነው እና ምናልባትም የውክልና ጦርነቱ እስከ መቼ ለመጀመር እስከ መቼ ሊቆይ ይችላል የሚለውን እሱን መገመት ይከብዳል። ምን ያህልስ ጊዜ ይቆያል የሚለውን እሱን መገመት ያስቸግረኛል። ግን እኔ ሌላው ቅርብ የሳበው ነገር በጎንደር በኩል ያለው እንግዲህ አብዛኛው እንግዲህ በመግባት ደረጃ ዜና ለመስራት እንኳን ማለት አሁን የተለያዩ እንትኖችን ስንሰማ ድሮ 2 ገባ 1 ገባ እያሉ እንትን ይባል ነበር። አሁን ግን በመቶዎች የሚቆጠሩ ነው። ከጎጃም ጀምሯል። ከትናንት ወዲያ ነው ምናምን ነገር በትናንትና ሁለት ራሱ 2 ዲሽቃማ ወደ 10 ምናምን ልጆች 1 ብሬን 1 ስናይፐር። ይሄ ትልቅ ነው ለፋኖ። 1 ብሬን 1 ስናይፐር ወደ 16 ክላሽ 2 ዲሽቃ በገንዘብ ደረጃ ብታሰላው እጅግ በጣም ከፍተኛ እንትን ነው። እንደው ቀለል አድርገን እንኳን ዲሽቃ 2 ዲሽቃ ወደ 7 ሚሊዮን ብር ነው። ይሄኛው ብሬኑና ስናይፐሩ ደግሞ እንደው ቀለል አድርገን እሱንም እስከ 2 ሚሊዮን ብር አጠቃላይ ወደ ከክላሾቹን ዲዛይን እንግዲህ 16 ክላሽ በ200 ሺህ ብር እንኳን እና በ150 ሺህ ብር እንኳን ብታሰራው ምን ያህል ነው የሚለውን ይሄ በብር ደረጃ እንግዲህ ከ15 ሚሊዮን ብር ያላነሰ ነው የገባው። ይሄ ትልቅ ኪሳራ ነው። በጎጃም በኩል በጣም አስደንጋጭ ማለት የመጀመሪያ ማለት በሚቻልበት ምክንያቱም ክላሽ እየያዙ ምናምን ሊገቡ ይችላሉ፣ ስናይፐር ምናምን እየያዙ ሊገቡ ይችላሉ። ነገር ግን 2 ዲሽቃ 1 ብሬን 1 ስናይፐር ግን በጣም ከባድ ነው። ሞርተር ሁላ እየያዙ እየገቡ ነው እና ከዚህ አንፃር በሰራዊቱ ደረጃ ያስቀመጥከው ነገር ኦፍ ኮርስ እኔም በዛው ልክ ነው የማምነው። እሱ ምንድነው ሰራዊቱ በተለይ ሚዲያው ማለት ሁሉም አብዛኛው እንደዚህ እውነትን ከሚሸሹት ውጪ አብዛኛው እዚህ ጋር ገብቶ እንኳን ቻሌንጅ ማድረግ ሐሳብ ያለው የተሻለ እንትን የለም ማለት እንደዚህ ራሱን አውርቶ እንትን ካልሆነ በስተቀር እንጂ እነሱ ቤት እንኳን ስትደርስ አያስደርሱም። ገብተህ ገና ስትጀምር ከስር ኮሜንታተሮች ይጀምራሉ። ይሄ እንደዚህ ነው ምናምን ነገር ያሉ እኛ እያወቅን እናስገባቸዋል። እነሱ ግን ተነግሯቸው እንኳን ማለት ሳያውቁ ያስገቡንና ከስር ኮሜንት አይተው እኛን ያባረሩናል። ገና ብቅ ስንል ጆይን ስንል ሚዩት ያደርጉናል። ይሄ ምንድነው የሚያሳየው ሐሳባቸው ለራሳቸው እንኳን የሚዋጥ እንዳልሆነ በሐሳብ ቻሌንጅ ማድረግ እንደማይችሉ የሚያሳይበት ሁኔታ አለ። ከዛ ባሻገር ይሄ ሚዲያ ሽፋን መስጠቱ በዋናነት የአማራ ኢሊት ለሁለት የተከፈለበት ሁኔታ አለ። አብዛኛው እየተቃወመ ያለበት ተጨባጭ ነው ያለው እውነታው ማለት ነው። አብዛኛው እየተቃወሙ ስለሆነ ያለው ይሄ ሚዲያ ይሄን ሽፋን ሲሰጥ ሌሎች ዓለም አቀፍ ሚዲያዎችን ትኩረት እንዲስብ ለማድረግ በፕሮፓጋንዳው እገዛ ለማድረግ ምክንያቱም ይሄ ሚዲያ ይሄን ዘገባ ሲሰራ የኢትዮጵያ መንግስትና የግብጽ መንግስት ያላቸው የዲፕሎማሲያዊ እንትናቸው እንደሚሻክር ግልጽ መረጃ ሆኖ የሚወጣ ነው። ከዛ አንፃር ጥንቃቄ ያስፈልገው ነበር ምክንያቱም ሚስጥራዊ አሊያንስ ስለሆነ። ግን አማራጭ የላቸውም። በነገራችን ላይ ዲኤንኤ ብቻ አይደለም የግብጽ ብሔራዊ ሚዲያዎች እንትን ብለውታል። ይሄ መቀመጫው ነው እዛ ጋር እንትን ያለው ማለት ምናልባት ባለቤቱ ማንም ይሁን ማን የመንግስት ሚዲያዎች ሳይቀሩ በዚህ እንትን ላይ ሽፋን ሰጥተዋል። ሽፋን የመስጠታቸው ደግሞ ምንድነው የሀገር ውስጥ ኢሊት አልተቀበለውም። አብዛኛው እና ጥቁር ሰው እና አንዳንድ ሰዎች ናቸው ማለት ሎጎውን እንኳን አንከርፈው የሚዞሩት። ይሄ የአፋሃድም የአፋብሃም ደጋፊዎች በሙሉ ሊያጥለቀልቁት የሚችሉበት ሁኔታ ማለት ያንን እድል ይፈጥር ነበር ካንጀት ቢሆን ማለት ነው። ግን አብዛኛው ሲቃወሙ ነው የምታየው። አብዛኛው በተለይ የአፋሃዶች በጣም አኩርፈዋል። ከዛ ባሻገር ከዛ በፊት ቀድሞ ይሄ የስም ስያሜው የዚህ አንድነቱ ምናምን ነገር ቀድሞ ነው የወጣው መረጃው። ዘመነ እዛ እንደሆነ ስብሰባ እንትን እያሉ እንደሆነ አንድ ለመሆን ተጣምረው ሁለቱ ሊመጡ እንደነበረ ኢሳያስ ዘመነን በመሪነት ወደፊት እንዲመጣ አቅጣጫን መስጠቱን የህወሓት ጀነራሎች እንደሚሰበስቡ ቀድሞ ነበር ሲነገር የነበረው።
አሁን ላይ ይፋ ሲሆን አብዛኛው የሰማውና የሚያውቀው መረጃ ስለሆነ አሁን ይፋ ሲሆን የሚጠብቀው ነገር ስለሆነ የሰማው ነገር ሲረጋገጥ ብዙሃኑን የአፋብኃን ደጋፊዎች ኢሊቶች እንኳን አድክሟቸዋል። ይሄ ነገር ከኢትዮጵያ ታሪካዊ ጠላቶች ጋር ተባብሮ እየመጣ ነው እንዴ እንደሚባለው ነገር እስከዛሬ የምንሰማው እውነት ነው ማለት ነው እንዴ የሚል ነገር ውስጥ ገባ። ያሉበት እውነትና ትክክለኛ እውነቱ የተራራቀ እንደሆነ እነሱ ከእውነቱ አፈንግጠው እንዳሉ በግልጽ ማሳያ ነው ብዬ እኔ በዚህ ልክ ነው የምወስደው። ስለዚህ ለዛም ነው የውክልና ጦርነት ነው ሊኖር የሚችለው ብዬ የምለው ከዚህ መላምት አንጻር ነው። መረጃዎች የሚያሳዩት እሱን ስለሆነ ማለት ነው።